በድጋሚ ስለተገናኘን ደስ ብሎኛል። ስለመጣህም በጣም እናመሰግናለን። ባለፈው ቪዲዮአችን ላይ ስለ እንዴት እንደዘለልክና ገልተቤ የሚለውንም ስም እንዴት እንዳገኘ በግልጽ አብራርተህልናል። አሁን እስቲ ያንን ነገር ባጭሩ ሪቫይዝ እናርግና ወደሚቀጥለው ጥያቄ እንገባለን። ያ ባለፈው እንደገለጽኩ ገልተቤ የሚለውን ስም ያው ትክክለኛውን ሂደት ተከትዬ የዝላዩን ሁኔታ ከሀ እስከ ፈ ማለት ከመጀመሪያው ስርዓት ጀምሮ እስከ መጨረሻው ስርዓት ጨርሼ ነው ያንን ገልተቤ የሚለውን የክብር ስም ያገኘሁት። ነገር ግን ሂደቱ በጣም ቀላል አልነበረም። አትሊስት በትንሹ 3 ወር ያህል ፈጅቶብኛል። ምክንያቱም ለዚህ ላይ ኢኒሺየት ስትደረግ መጀመሪያ ቦኮ የምትባል ስቴጅ አለ። ያ የሆነች ትንሽ ከእንጨት ተዘጋጅታ የምትሰጥ ቦኮ ወይም ዱላ አለች። ያንን ለመዝለል ኢኒሺየት የተደረገው ሰውዬ ያችን ዱላ መያዝ ሲጀምር እንደን ይሄ ሰውዬ በቃ ከከፍት ልዘል ዝግጁ ነው የሚለውን አገር ምድሩ እንዲያውቅ የምትደረግ ያቺ የኢኒሺዬሽን የመጀመሪያ ቦኮ ናት። ያ በራሱ 1 ወር ይፈጃል። ምክንያቱም በእኔ ወቅት እኔ ያንን ቦኮን ከአባቴ እንደተቀበልኩ ቢያንስ ለ1 ወር ያህል ለቤተሰቦቼ ያንን አናውንስ ማድረግ አለብኝ። ያንን ቦኮን ይዤ የኔ ቤተሰቦች በአቀማመጥ ደረጃ ለምሳሌ የእናቴ ቤተሰቦች አብዛኛውን ጊዜ የሚኖሩት እኛ በሰዓቱ ከምንኖርበት ቦታ በጣም ሩቅ ላይ ቡስካ ዋናው ቡስካ ላይ ኩፍር የሚባልና ድልካ የሚባል መንደሮች የእናቴ ቤተሰቦች በዛ መስመር ነው ያሉት። ስለዚህ ቀጥታ ከዛ ከስምበሌ ዘውገላ እስከ ቡስካ ድረስ ሄጄ ያንን የመጀመሪያውን ቦኮ ኢኒሺዬሽን ማሳየት ነበረብኝ። በአባቴ ሳይድ ደግሞ የአባቴ ቤተሰቦች እስከ ታች ከቱርሜ አልፎ እስከ ደጋቀጃ እስከ ስምበሌ እዛም እስከ ስምበሌ ዲሬ ድረስ እንደውም እስከ አስሌ ተራራዎች በዛ በጣም ብዙ ዘመዶች አሉኝና ያንን ቦኮን ለማሳየት ቢያንስ 1 ወር ያህል ፈጅቶብኛል። ምክንያቱም 2 ነው ቦኮን ታሳየው። የመጀመሪያው ልዘል ነው ተዘጋጁ ብለህ ለሩቅ ላሉ ቤተሰቦች ራሳቸው እንዲዘጋጁ የምታሳይበት የመጀመሪያው ዙር ነው። 2 ነው የምትሄደው። ሁለተኛው ዙር የምትሄደው በቃ አሁን በዚህ ቀን ኤግዛክትሊ መቼ የምትዘልበትን ቀን ልትነግራቸው የምትሄድበት የሁለተኛ ዙር ነው። ሶ ኢቭን ቦኮን ኢኒሺዬሽኑን ወስደህ ለነሱ ለማሳየት በራሱ የሚወስደው 1 ወር ነው። ከዛ በኋላ ያሉት እነዚህ ጥቃቅን ባንዚ ስርዓት የሚባል አለ። በጣም ብዙ ውስጥ ለውስጥ በጣም ብዙ ሪሰርች መሰራት አለባቸው። በጣም ጥቃቅን ነገሮች አሉ። ሶ እነዛ ሁሉ ተደርጎ ዝላይ ቀን ተቆርጦ ጠቅላላ ድርጅቱ ስርዓቱ ወይም ዝግጅቱ እስኪጠናቀቅ ድረስ የሚወስደው ቢያንስ ለኔ በትንሹ እስከ 3 ወር ወስዷል። ያንን በእርግጥ ያንን ከመጀመሪያ በፊትም መጀመሪያ የነበረው ቻሌንጅ በጣም ብዙ ነበር ከቤተሰቦቼ ጋር። ምክንያቱም እኔ በሰዓቱ ትምህርት ላይ ስለነበርኩ ነገሮቹ ቶሎ ፈጥነው እንዲጠናቀቁልኝ ካለው ጉጉት የተነሳ እነሱ ደግሞ በራሳቸው በኃይሉን ስርዓቱን ስቴፕ በስቴፕ ጠብቀው ማድረግ ስለነበረባቸው በዚህ ሁኔታ ውስጥ ነበርና ለኔ ሂደቱ በጣም ከባድ ነበረ። ቢያንስ 3 ወር ወስዶብኛል። ልክ ዘልዬ ከጨረስኩ በኋላ እንደገና ተጨማሪ ለ1 ወር በማዘነት ምክንያቱም አንድ ሰው ዘሎ ከጨረሰ በኋላ ቢያንስ ለ1 ወር ለ2 ወር እንደገና ማዛ ሆኖ ይቆያል። ማዛ ማለት የዘለሉ ሰዎች ራሳቸውን ዶክሬት አድርገው ራሳቸውን ዘልያለው እና ለወደፊት ሚስቶቻቸው የሚሆኑትን ሴቶች የሚመርጡበት በየአካባቢ ሀመሩስ ካሉት ሰፈሮች መንደሮች እየዞሩ ማንን ማግባት አለብኝ የትኛውን ንጹህ እንትን ያለው ከኔ እንትን ጎሳ ምክንያቱም ሀመር ላይ ቢያንስ ከ10 ከዛ በላይ በጣም ትንንሽ እንትኖች አሉና ማንም ዝም ብሎ ተነስቶ የማንን ቤት ለማግባት ሽምግልና አይልክም። ሰው ይሄን ሁሉ ጥናት ለማድረግ ማዛዎች በራሳቸው ቢያንስ 1 ወር 2 ወር ይፈጃል በሂደት ውስጥ እና ማዛ ሆኜ በራሱ ጫካ ውስጥ ኦልሞስት ለ1 ወር ቆይቻለሁ። ያኔ የነበረው ሂደት በጣም ሳስታውሰው በጣም ከባድ ነበር። ምክንያቱም ማዛ ስትሆን በዛ ትራንዛክሽን ላይ ስትሆን ከእህል ነክ
ይህል ነክ የሚባል ነገር በአፊ አትቀምስም። ነገሩ ልክ እንደ ጾም ሂደት ነው። ራስን የምትጠብቅበት ራስን አንጽተ ምክንያቱም ሂደቱ ከቻይልድ ሁድ ወደ አዳልትሁድ መሸጋገሪያ ነው። አንተ እዛን ራስን ከብዙ ነገር ቆጥበ አዋቂ ወደ መሆን ትራንዚሽን ስላለ ከብዙ ነገር ራስን ትቆጥባለ። ይህን የሚባል ነገር በአፊ አትቀምስም። ምናልባት የምታደርገው ቡና ትጠጣለህ፣ ወተት ትጠጣለህ። አልፎ አልፎ በሄድክበት ሰፈሮች ውስጥ የሚታረድልህ ፍየል ስጋ አለ። እሱም ካልታረደ እንዱ በውሃ በቡና በወተትና በማር ነው ያንን ጊዜውን ሙሉ የምታሳልፈው። ያ ወቅት በጣም ፈታኝ፣ ለብዙ ማዛዎች በጣም ፈታኝ። ምክንያቱም ወደፊት ማግባት ለሚፈልጉትን ሴት ወይም ምስት እስኪመርጡ ድረስ ወይም በቤተሰብ ሽምግልናው እስኪያልቅ ድረስ ምንም አይነት ይህል የሚባል ነገር በአፉ ሳይቀምስ እነዛን ግዛትን ያሳልፋል እና ያ ወቅት በጣም ፈታኝ ነበረ። የኔ የቡል ጃምፒንግ ስርዓት ይሄን ይመስላል። ምናልባት መጨረሻ ላይ ይሄ ጋልተምቤ የምለውንም ስም የምታገኘው ይሄንን የማዛውን መጀመሪያ ትዘላለህ። ከዘለልክ በኋላ ማዛ ሆነ ይህንን ስም ለአንተ እውቅናውን የሚሰጡት አብሮህ የሚዞሩ ማዛዎች ናቸው። ስለዚህ ራሱ የሆነ ሲኒየሪቲ ያለው መጀመሪያ ቀድሞ የዘለለ ከዛ ሁለተኛ ዘለለ እያለ በሲኒየር ምግቡም እንኳን ስንቀምስ መጀመሪያ ቀድሞ ከከፍት የዘለለ ነው ማዛ ነው ቀድሞ የሚቀምሰው። ከዛ በኋላ እያለ ነው የሚወርደው። ሰው ጋልተምቤ የምለው ስም እንደው ዝም ብሎ አይደለም የተሰጠው። በሚዘልበት ሰዓት ላይ ባለፈው ቪዲዮ ላይ እንደገለጽኩ በፊት ለፊት ከሚቆመው ጥጃ መልክ ተነስቶ ነው ያ ስም የሚሰጠው። ያ ከዛች ጥጃ ተነስታይ ነው አንተ ሀብት ንብረት የምታፈራው። ያ ስም በዛች ከለር ከተሰጠኝ በኋላ ለአንድ ወር ወይም ለሁለት ወር ቀደም እንደተናገሩ ከማዛዎች ጋር ትቆያለህ። እንደን ያንተ ወደፊት በምታገባት ምስት የሀገር ሽምግልናው ምናምን ካለቀ በኋላ ልክ ከማዛዎች ስትለይ ኦፊሻሊ ያ ስም ይሰጥሃል ማለት ነው። ያኔ ምንድነው እኔም አስታውሳለሁ የኔ የመጨረሻው የማዝነት ሌሊት 8 ሰዓት ይመስለኛል ከእንቅልፋችን ተቀሰቀስ ወደ ጫካ ሄን። እሳት ነደደ። በእሳቱ ዙሪያ አብሮኝ የነበሩ ወደ 9 ማዛዎች ነበሩ። ክብ ሰርተን ተቀመጥ። እኔ ልክ እሳቱ ፊት ለፊት ቆሜ ወደ ፀሐይ መውጫ ፊቴ አዙሬ እንዲቆም ተደረግኩ። ከዛ ቆምኩኝ። እንደን 9ኙም ከዚህ በኋላ እንደ ጸሎት ነገር የማዛ የራሳቸው የሆነ ዩኒክ የሚያወሩት ቋንቋ አላቸው ለሌላው ሰው በግልጽ የማይገባ። እኔም አሁን ላይ ማላስታውሳቸው በጣም ራሳቸው የሚያወሩት ዩኒክ ወርድ ነበራቸውና እንደን ያ ነገር እኔ ፀሐይ መውጫ ፊት አዙሬ በእሳቱ ፊት ለፊት ከቆምኩ በኋላ ከዚህ በኋላ አንዱ የኛ የማዛ ሲኒየር የሆነው ከማል ተነሳና ከዛሬ ቀን ጀምሮ ከዚች ንጋት ፀሐይ መውጫ ሰዓት ጀምሮ ወይም ቀን ጀምሮ ከዛ በኋላ ስሙ ጋልተምቤ ተብሎ ተሰይሟል። ማንም ከዚህ በኋላ ጋልተምቤ ብሎት እንዲጠራ የአገረ ህዝብ ይወቅ፣ ምድርቷ ትስማ፣ በርጁ ይስማ፣ በርጁ ይመርቅ ይላሉ ማለት ነው። በርጁ ማለት በሐመር ፈጣሪ እንደማለት ነው። ከዚህ ያም የሆነው እንግዲህ ሌሊት 8 ሰዓት ምናልባት አንዳንዴም ሌሊት 9 ሰዓት ነው የሚሆነው። ሰው ሁሉ ተኝቶ አገር ምድር ሁሉ ረጭ ካለ በኋላ ያንን ስም ማዛዎች በሌሊት ወደ ሰማይ ድምጻቸውን ከፍ በማድረግ ከዚህ በኋላ በርጆ ተቀበል ስሙ ጋልተምቤ እንዲሆን ተብሏል። ከዚህ በኋላ ማንም ጋልተምቤ በሚለው ስም ይጥራው የምለውን እዛች ጋር የሆነ ነገር ከሰሩ በኋላ ነው ከዛች ኢቨንት ከዛች ሞርኒንግ ጀምሮ ስሜ ጋልተምቤ ሆኖ ጸደቀ። ይሄ ነው ትክክለኛው የሐመር አንድ ወንድ ከከፍት ከዘለለ በኋላ ያለው ሂደትና የስም አሰጣጡም እንደዚህ በማዛዎች ሌሊት ላይ የሚወሰን ይሆናል ማለት ነው። በጣም ጥሩ፣ በጣም ቆንጆ በሆነ አገላለጽ ነው የገለጽክልን። እስቲ ሐመር ከከፍት የሚዘለው ለምንድን ነው? የተለየ ምክንያት ወይም ልዩ ጥቅም አለው? ለምንድን ነው ከከፍት የሚዘለለው? እዚህ ጋር ብዙ ጊዜ ሐመር ከከፍት የሚዘሉበት ብዙ ጊዜ ኮንፊዥን፣ በተለይ ከመሀል አካባቢ የሐመርን ዝላይ ለማየት የሚመጡ ሰዎች ብዙ ጊዜ ኮንፊዥን ይፈጥራል። በእርግጥ ሁኔታቸው ነው። ምክንያቱም እኛ ስለ ባህሉ እንዲፕ በደንብ ትርጉምን ወይም ምክንያቱን ፖይንቱን እስካላስረዳናቸው ድረስ ሰው ምንም የሚያውቀው ነገር የለም። ብዙን ጊዜ ሐመርን ለመጎብኘት በተለይ ደግሞ
የቡል ጃምፒንግን ስርዓት ዝላዩን ለማየት የሚመጡ ሰዎች ያው እንደ ባህል ሳይሆን አብዛኛው ሰው የሚያስበው just ሀመሮች ያን ነገር የሚያደርጉት like እንደ ኢንተርቴይንመንት ወይ ለራሳቸውም ይሁን ወይም ሌላውን ለማዝናናት ያንን ስርዓት የሚያደርጉ የሚመስለው ሰው በጣም ብዙ አለ። እዚህ ጋር በጣም ክሊር ማድረግ የሚፈልገው ሀመር አንደኛ እኔ የባህሉ ዋና ተጠያቂም ነኝ። ይህን ነገር ስናገር በሙሉ ኃላፊነት ነው። ስርዓቱ የኔ ነው። በዛ ስርዓት ነው ያለፍኩት። ስለዚህ ሁሉም የሀመር ትክክለኛ የሀመር ኢንዲጂነስ ወይም ትክክለኛ የሀመር ሲቲዝን ያለው ሰው በአራት ምክንያቶች ይህንን የቡል ጃምፒንግን ስራ ወይም የዝላዩን ስራ ሊያካሄድ ይችላል። ከዛ ውስጥ አንደኛው እና የመጀመሪያው አብዛኛው ሰው እንደሚያስበው አንድ ሀመር ለአቅመ አዳም ሲደርስ ከከፍታ ላይ ይዘላል፣ ከዛ በኋላ ሚስት ያጫል፣ ከዛ ልጆቹን ወልዶ መሳም ነው የመጀመሪያው ሪዝን። ነገር ግን እሱም ብቻም ሳይሆን ከዚህ ጋር ተያይዞ አንድ ለአቅመ አዳም የደረሰ ሀመር ትክክለኛው ስርዓቱ ከልጅነት ወይም ከቻይልድሁድ ወደ አዳልትሁድ ትራንዚሽን የሚያደርግበት ነው። ምክንያቱም ብዙውን ጊዜ አብዛኛው ሰው የቲኔጀርነትን ወይም የአዳልት እንትናቸውን እንደው ባለ ቦታ ያሳልፋል። ይሄ የትም ሀመር ውስጥ ያለ ነገር ነው። ምክንያቱም ብዙውን ጊዜ እናት አባትን የማይሰሙ የእናትና አባትን ንብረት የማይጠብቁ ዝም ብሎ ሌላ ቦታ የዋሉ ወይም ከአገር ዝም ብሎ ሲመላለሱ ይቆያሉ። ነገር ግን ያ ባህሉ ስርዓቱ ያመልጣቸዋል። ያኔ እናትና አባት ከነሱ ጋር ቁጭ ብለው ተነጋግረው ያንን ባህሉን ወይም ስርዓቱን ቶሎ እንዲፈጽሙ የሚደረግበት ሁኔታ የለም። ነገር ግን የመጀመሪያው ምክንያት ማንኛውም ሰው እንደሚያስበው የግድ ያንን ሀመር ካልዘለለ ሚስት አግብቶ ልጆችን ወልዶ ንብረት ማፍራት ስለማይችል የመጀመሪያው ምክንያት ሊሆን የሚችለው ከከብት ዘሎ ሚስት አግብቶ ልጅ ወልዶ ቤተሰብን መመስረት ነው የሚሆነው። ይህ ግን አንዳንዴ ልጆች ለአቅመ አዳም ሳይደርሱ ወይም ገና እድሜያቸው 12 13 ዓመትም እያለ የሚዘልበት ሁኔታ አለ። ለምሳሌ አንድ አባት ወይም አንድ ቤተሰብ እድሜው በጣም ከገፋ ወይም ህይወቱን ሙሉ በህመም የሚያሳልፍ ከሆነ እና የመጀመሪያው ልጁ ገና እድሜው ለአቅመ አዳም ካልደረሰ ምናልባት 12 13 ዓመትም ከሆነ ያንን ልጅ በጊዜ ያለ እድሜው ወይም ያለ ፍላጎቱ በጊዜ አዘልሎ ስርዓቱ ያ ልጁ እንዲፈጽም የሚያደርግበት ሁኔታ አለ። ለምን? የባህሉ ዋና ዓላማ ራስን መተካት የራስን ማንነት ወይም ለጋሲ መጠበቅ ስለሆነ ማለት ነው። እንደዚህ አይነት ሁኔታ ውስጥ ያለ ቤተሰብ ኖርማሊ አንድ ሰው በቃኝ ከዚህ በኋላ ወጣትነቱ ይብቃኝ፣ ዝም ብሎ ጊዜ ማባከነ ይብቃኝ፣ እንደ ሌሎች ወንድሞች እና እህቶቼ ራሴ ከከፍ ዘልዬ ምስታኝ ብቻ ልጆችን ልጅ ሀብት ንብረት ላፍራ በመለበት ስቴጅ ላይ የሚያደርገው የመጀመሪያው ሪዝን ነው። ሁለተኛው ሪዝን የራሱንና እንዲሁም የቤተሰቡን ሌጋሲ ወይም ስርዓት ማንነት ማስጠበቅ። ምን ማለት ነው? ለምሳሌ አንድ ሰው ከከፍት ላይ ዘሎ በሀመር ባህል ሀመር ትክክለኛ ሀመር የሆነ ከከፍት ላይ ዘሎ ሚስት ካላገባ ወይም እንደዚህ አይነት ሂደቱን ካላደረገ ሚስት ማግባት አይችልም። ሚስት ካላገባ ደግሞ ልጆችን መውለድ አይችልም። ኢንሰንስ የግድ አንድ ሰው ሚስት ለማግባት እና ልጆችን ለመውለድ የግድ ከከፍት መዝለል አለበት ማለት አይደለም። ምክንያቱም ከፍት ያልዘለሉ ልጅ ሚስት አግብተው ልጅ ወለዱ አሉ። ነገር ግን ከሀመር ሚስት ለማግባት የግድ አንድ ሰው በዚህ ትራንዚሽን ማለፍ አለበት። ስለዚህ የራሱንና የቤተሰቡን ለጋሲ ለማስቀጠል ከዘለለ በኋላ እነዛ የሚወልዳቸው ልጆች በዛ በሀመር ባህል ማንነት የራሱንም ለጋሲ ማንነት በሀመር ውስጥ ለማስቀረት ሲፈልግ የግድ ያንን ስርዓትን ያልፋል። እሱ እንደ ሁለተኛ ሪዝን ነው። ሶስተኛ ሪዝን በየማምነው ራሱ ባህሉን ፕሮቴክት ማድረግ። ምን ማለት ነው? ለምሳሌ ይሄ ባህል ካልተጠበቀ፣ ምክንያቱም እዛ አካባቢ ያ ኮሚኒቲ ወይም ያ ህብረተሰብ የሚያስበው ከከፍት ላይ ዘልዬ ነው እኔ ሚስት ማገባው፣ ይሄ ትላንት ከእናት ከአባት ጀምሮ ተያይዞ የመጣ ነገር ነውና ብሎ ነው የሚያስበው። ስለዚህ ይሄ ባህል ካልተጠበቀ ማንም የመጣ ሁሉ የሆነ ከፍት የሆነ ቦታ ላይ ያዘጋጃል፣ ይዘላል ማለት ነው። ምን ያደርጋል? ባህሉ ፕሮቴክት ካልተደረገ ይበረዛል፣ ይጠፋል። ስለዚህ እነዚህ ሰዎች ያንን ባህል ለዘመናት ለዚህ ጀነሬሽን ለዚህ ትውልድ ያቆዩት ያንን ስርዓት በትክክል በመከተል ከከፍት ላይ ዘለው
ያንን ስርዓት የጠበቁበት ዋናው ሪዝን ያ ባህል እንዳይበረዝ ያ ባህል እንዳይጠፋ ምክንያቱም የሰው ልጅ ስልጣኔ የሆነ ቦታ ላይ ስልጣኔ ፓፓ ባረገ ቁጥር የሆነ የሚያመጣው ኢንፍሉዌንስ አለ የቋንቋ ኢንፍሉዌንስ ይኖራል የባህል የአለባበስ ነገር ግን ሀመር ለዘመናት በጣም ስልጣኔዎች ነበሩ ለዘመናት ትምህርት ቤቶች ተገንብተዋል ሀመር ላይ ለዘመናት ብዙ አስተማሪዎች ነበሩ ነገር ግን እንደዛም ሆኖ ባህላቸውን ኪፕ አድርገዋል ይሄንን ባህል ኪፕ ባያደርጉ ኖሮ ዛሬ የቡል ጃምፒንጉ ስርዓት የትም ሊካሄድ ይችል ነበረ ነገር ግን አሁን ባለው ሁኔታ ባህላቸውን ኪፕ በማድረጋቸው ያ ባህል አሁን ላይ ባለው ሁኔታ ሀመር ላይ ብቻ ነው ስርዓቱ እየተተገበረ ያለው በትክክል ስለዚህ ሶስተኛው ሪዝን ባህሉን ራሱን ፕሮቴክት ማድረግ ነው ማለት ነው በአራተኛው ምክንያት ምንድነው ግሎን ፒሽካ ነው የሚባለው በሀመር ግሎን ወይም ጎይን የግሎን ጎይን ፒሽካ ነው የሚባለው ያ ማለት ምንድነው clear the path መንገዱን መጥረግ ለሌላው ጀነሬሽን ለሚመጣው ፊቸር ላለው ትውልድ ፓዙን ክሊር ማድረግ ምን ማለት ነው ለምሳሌ አንድ የሀመር ወንድ እሱ በተለይ ለቤተሰቡ የመጀመሪያ ልጅ ወይም ጨልጠፋ ነው የሚባለው በሀመር የመጀመሪያ ልጅ ከሆነ እሱ ካልዘለለ ከሱ በታይ ታናናሽ ወንድሞች ካሉ መዝለል አይችሉም ምስት ማግባት አይችሉም ማለት ነው ስለዚህ የግድ እሱ እንኳን ያንን ለማድረግ ፍላጎት ወይም ፈቃደኛ ባይሆንም ከሱ በታች ላሉ ታናናሽ ወንድሞቹ ስር ይሄንን ባህሉን ወይም ስርዓቱን ይፈጽማል ማለት ነው ስለዚህ እነዚህ አራቱ እንደ ሜንሊ ሀመሮች ከከፍት ዝር ላይ የሚያደርጉበት ናቸው ብዬ አምናለሁ ነገር ግን ለኢንተርቴይንመንት ተብሎ ወይም ማንም መጥቶ እዛ ጋር እንዲጎበኝ ተብሎ የሚደረግ የሀመር ዝር ላይ በአጠቃላይ የለም በጣም ጥሩ ታገላለጽህ እንደተረዳሁት እንግዲህ ኮሬክት ታደርገኛለህ በትክክል ካልተረዳሁ አንድ ሀመር የግድ ከብት መዝለል አለበት የሚል ጥያቄ አነሳለሁ ካልዘለለ ምን ያጋጥመዋል ምን ሲቀርበታል ምን ሲጎልበታል እስቲ እሱን ግዳጅ እንደሆነ ይመስለኛል መዝለል እሱን ታብራራለህ በእኔ እምነት ከ80 እስከ 90% ግዴታ ነው ብዬ ነው የማምነው 15% ወይም 10% ግዴታ ማይሆንበት ሁኔታም አለ ግዴታ ማይሆንበት ሁኔታ ኢንሰንስ ምንድነው ለምሳሌ አንዳንድ ቤተሰቦች የመጀመሪያ ልጅ ብቻ ለምሳሌ አንድ ቤተሰብ አንድ የመጀመሪያ ልጅ ወንድ ልጅ ወይም ጨልጠፋ ብቻ ካለው እና ከዛ ልጅ በታች ታናናሽ ወንድሞች ከሌሉት ይሄን አይል ፕሬሸር የለውም ምናልባት ያ ልጅ እናትና አባት ጋር በጣም ዲቤት አድርጎ እነሱን አሳምኖ ይሄንን ባህል የማይፈጽምበት በራሱ አስፔክት ካሳመናቸው ምናልባት ያንን ማይዘልበት ምናልባት 10% 5% ሊኖር ይችላል አብዛኛው ግን 80 እና 90% መዝለል ግዴታ ነው ምክንያቱም ካልዘለለ ምክንያቱም ሳይድ ኢፌክቱ እንዳልከው ችግር አለው ችግሩ ምንድነው ዞሮ የራሱን ለጋሲ ማስቀጠል አይችልም የቤተሰቡን ለጋሲ ማስቀጠል አይችልም የራሱ የሆነ ማንነት የሚከረው ይሄ ባህሌ ነው ብሎ የሚጠራው ምንም ማለት ነገር አይኖረውም ማለት ነው ስለዚህ እነዚህ በጣም ችግሮች አሉ እሱ ብቻ አይደለም ያንን ባለማድረጉ የሱ ተናናሾች አይዘሉም እሱ ካልዘለለ እሱም ብቻ አይደለም ምናልባት በአካባቢው ላይ እንደ ኢሚግራንት ወይም እንደ መጤ ይታያል ያ ሰው ወይም አልፎም በጣም ሳይኮሎጂካሊ ታች የሚያደርግ ነገር ምናልባት እስከ እንትን ሂደቱ ውሳኔው እስከ ሚንጊ ድረስ ሊያስቀጣ ሀመር ላይ ሚንጊ የሚባል ምናልባት ያንን ከሀመር ስርዓት ውጪ የሚደረግ ማንኛውም ኤክሰርሳይዝ ነገር እንደ ሚንጊ የሚታሰብበት ሁኔታ አለ ይሄ ሰውዬ ከከፍት አልዘለም ብል እና ያንን ነገር ባይፈጽም የሚገጥመው ችግር ምንድነው ምናልባት ከዛ ኮሚኒቲ ከስታውት የመደረግ ወይም እንደ ሚንጊ ኮንሲደር የመደረገው ነገር በጣም ፖሲብል በጣም ሃይ ነው የሚሆነው በጣም ጥሩ ከዚህ በመቀጠል ማለት አንድ ጥያቄ ከሀመር ውጪ የሆነ ብሔር መቶ ከብት መዘል ይችላል ኦፍ ኮርስ ይችላል ምክንያቱም
እንደነገሩ አይደለም ከሀመር ውጪ የሆነ ብቻ ሳይሆን ኢቨን እኮ ሀመር ውስጥ ሆኖ እስቲል ያልዘለሉ ትምህርት ቤት ያሉ ከትምህርት ተምረው ሌላ አምስት አግብተው ልጆችን የወለዱ እስቲል እኮ አሉ። ይችላል። ነገር ግን ምክንያቱም የሀመር ባህል ኦፕን ነው ለማንም ማለት የምንገፈው ወይም ሰርክል አድርገን ማናስገባው ነገር የለም። ሀመር በጣም ተቀባይ ነው፣ በጣም ቸር ነው፣ በጣም የዋ ነው። ባህሉን፣ እሴቱን፣ እምነቱን፣ አመለካከቱን፣ ህይወቱን ለሌላው በጣም ሼር ነው የሚያደርግ ህዝብ ነው። ስለዚህ አንድ ሰው ከከተማ ይሁን ከሌላው የሰለጠነው ዓለም መጥቶ ይሄንን ባህል ሊፈጽም ካለ ይችላል። ነገር ግን ስርዓቱን በትክክል መፈጸም አለበት ማለት ነው። ምን ማለት ነው? አሁን ስርዓቱ ልክ ቅድም እኔ እንደፈጸምኩ ያን ቦኮ ኢኒሺዬሽኑን ይወስዳል። ከቦኮ ኢኒሺዬሽን በኋላ ዘመዶችን ማፍራት አለበት። ያንን ቢያንስ 3 ወር 4 ወር በትክክል ሂደቱን ፈጽሟል ካለ ያ ሰው መዝለል ይችላል ብዬ በጣም ሙሉ አፍ መናገር እችላለሁ። ከዛ አልፎ አንዳንዴ ምናልባት ከመሀል አካባቢ የመጡ ሰዎች ልክ ቀደም ብዬም እንደገለጹ ለባህሉ በጣም ፍቅር ያላቸው ህዝቡን የሚያከብሩ ባህሉን በጣም የሚወዱ ነገር ግን በባህል አባት እንዲሁም በሀገር ሽማግሌዎች ውሳኔ የሀመርን ሲቲዝን ወይም አይደንቲቲ ለምሳሌ እንደነ ላሎምቤ፣ ገልተንቤ፣ ጫይልምቤ የመሳሰሉ ስሞችን በክብር የክብር ስም በማዕረግ ይሰጣቸዋል። የግድ እነዚህ ሰዎች ከከብት መዝለል የለባቸውም። ነገር ግን አንድ ሰው ከከብት ዘልዬ ያንን ስርዓት ፈጽሜ ኢቨን እንኳን ከሀመር ባላገባም ግን ባህሉን ወደዋለሁ፣ ስርዓቱን ፈጽማለሁ፣ ስም የሀመር ክብር ስም ይኖረኝ ካለ እስ ኦፕን ሀመር ተቀባይ ነው። ምንም በዚህ ሁኔታ ምንም ችግር የለም ብዬ ነው ተስፋ ማድረገው። በጣም ጥሩ ስላሰጠህን ጥልቅ ያለ መብራሪያ በጣም እናመሰግናለን። ከዚህ በመቀጠል የምጠይቅ ጥያቄ ከሀመር ከከብት በሚዘሉበት ጊዜ የዘላዩ ቤተሰቦች ወይንም በተለይ እህቶች ባጭም የሚገረፉበት ስርዓት አለ። ያ ስርዓት እንደ ጎጂ ስርዓት ለማለት ተቆጠረ። እዚህ ጋር በመሰረቱ እኔ አንድን ነገር ጎጂ ነው አይደለም ለማለት የግድ ጥናት ያስፈልጋል። ስለዚህ ምንም አይነት ጥናት በሌለበት ሁኔታ ይሄ ባህል ጎጂ ነው፣ ያ ባህል ጥሩ ነው ወደ ምለው መግባት አልፈልግም። በተለይ ሀመርን በተመለከተ ደግሞ ማንም ከሜዳ ተነስቶ ይሄ ጎጂ ነው፣ ይሄ ይጠቅማል ምናልባት በህብረተሰቡ ውስጥ ወይም ኮሚኒቲ ውስጥ ገብቶ ምንም አይነት ዲቤት ሳይደረግ እነዛ ማለቱን እኔ አልደግፈውም። በኔ ቻናል ላይም እንደዚህ አይነት ነገሮች እንድትላልፉ አልፈልግም። ነገር ግን በኔ እምነት ባህል አይደለም ጎጂ፣ ምናልባት ያንን ባህል ፕራክቲስ የምናደርግበት ወይ እሱ ነው ጎጂ። ባህል በራሱ ጎጂ አይደለም ብዬ ማምን ሰው ነኝና እውነት ነው ሀመር ላይ አንድ ወንድ ከከብት ላይ ሲዘል እህቶቹ መጥተው በአርጩሜ ይገረፋሉ። ያ ማለት ትክክል ነው ወይም ጎጂ አይደለም እያልኩ አይደለም። ነገር ግን መቀነስ ይቻላል። ደንቡን በአሻሽለን ምናልባት በጣም በማይጎዳ ሁኔታ ወይም ስሜታዊ ሆነው ራሳቸውን በማይጎዱበት ሁኔታ ያንን ባህል ኤክሰርሳይዝ ማድረግ ይቻላል። ነገር ግን ያንን ለማድረግም ምክንያቱ ወይም ሶርሱ መታወቅ ያለበት ፈርስት ፕሌስ ማለት ነው። አንድ ሴት ልጅ ለምንድን ነው እንደዛ ስሜታዊ ሆና በዛ በወንድሟ ዝላይ ጊዜ የምትገረፈው? እሱ ነው ትልቁ ነገር። እንደዚህ ልናስብ ይችላል። ለምሳሌ በሰለጠነው ዓለም ላይ ወይም ከተማ አካባቢ ላይ አንድ ወንድ ሰርጉ ነው። ለምሳሌ የሆነ አባባል አለ፣ ሰርግና ሞት አንድ ነው የሚባል ነገር አለ። ምናልባት ለነዚህ ወይም ለዚህ ኮሚኒቲ ያ ሴንስ ነው እነሱም እዛ ጋር አፕላይ ያደረጉት ብዬ ነው ማምነው። ነገር ግን ለሰርግ ተብሎ ሰዎች መገረፍ የለባቸውም። ወይም ሰርግን እንደ ሞት ወስዶ በጣም ሲሪየስ የሆነ ነገር ውስጥ ከመግባት ይልቅ ሁኔታዎችን አስተካክሎ ከኮሚኒቲው ጋር ተነጋግሮ መቀነስ ያለበት ነገር መቀነስ፣ ወይም ለደንቡ አንድ ሴት ልጅ 2-3 የባርክን ጀርባዋ ከሚገረፍ ወይም አንድ ጊዜ ለደንቡ የሚደረግ ቢሆን ይሄን አይል ጎጂነቱ ብዙም አልታየኝም። እውነት ነው ብዙን ጊዜ ከመሀል አካባቢ ወይም ከሰለጠነው ዓለም ላይ መጥቶ ያንን ነገር ስታይ ኢቭን እኔ በሚዘልበት ሰዓት የነበረን ከአባቴ ጋር የነበረኝን ቻሌንጅ ወይ ዲቤት በጣም አስታውሳለሁ። እኔ ወስኛለሁ የኔ እህቶች በእኔ ዝላይ ጊዜ የሚገረፉ ከሆነ በቃ አልዘልም። ምክንያቱም በቃ አይፈቅድም ውስጤ
አልዘልም ብዬ በጣም ብዙ ቻሌንጅ አደርጋለሁ። አሁን ሳስበው ከኋላ ላይ እኔ ለመዝለል ሰርጌ ነው እለቴ ነው ያ በህይወት once in life ማረገው ነገር ነውና እዛ ላይ ወጥቼ ያንን ባህሉን ወይም ያንን ሰርጌን የሚያደምቀልኝ ወይም የሚያሟምቅልኝ ቤተሰብ እህት ወንድም ከሌለኝ ዘመድ ጓደኛ መጥቶ አያሟምቅልኝም። ስለዚህ የግድ ይህንን ከልብ ስሜታዊ ሆነው ያንን ባህሉን የሚያደምቁ ያንን ያንተን የሰርግህን በጣም ከፍ የሚያደርጉ ለዓለም የሚያስተዋውቁ ለህዝብ የሚያስተዋውቁ እህቶች ያስፈልጋሉ። ነገር ግን በዛ በጣም ዲፕሊ ወደ ግርፋው ከመሄዱ በፊት እንደ ደንቡ ግን ያ ነገር ሳይቀር ፕራክቲስ ቢደረግ የሚል እምነት ነው ያለኝ። በዛ መንገድ እኔም የተሻለ ቢያንስ በእኔ ጊዜ ወደ 50 ወይም 40% ቀንሻለሁ። እንደው ለደንቡ የተደረገ ነገር አለ። ስለዚህ ወደ መሰረቱ ስንገባ ያ ሜክ ሰንስ ለነሱ ከውጭ ዓለም ለሚመለከተው ግን ምንም ሰንስ አያደርግም። አንደኛ እቺ ልጅ ወይም እነዚህ ልጃገረዶች በወንድማቸው ያንን ስሜታዊ ሆነው ያንን የሚያደርጉት ያ ልጅ ወይም ያ ወንድማቸው በህይወት ዘመናቸው ያደረገላቸውን ውለታ ነው የሚያስታውሱት፣ ፍቅራቸው ነው የሚገልጹበት። ይሄ ልጅ ለቤተሰቡ መከታ፣ ለልጆቹ፣ ለወንድሞቹ፣ ለእህቶቹ የከፈለውን ዋጋ ያንን ቤቱን ቀጥለት አድርጎ ያቆመበት ሀብት ንብረት ያፈራበት ለከፍቶቹ፣ ለፍየሎቹ፣ ለቤተሰቦቹ ስል የከፈሉትን ዋጋ እነዚህ ልጃገረዶች ያስባሉ፣ ያስታውሳሉ። ያንን ፊድባክ ያንን ውለታ የሚከፍሉት በዚህ ወይ ብቻ ነው ብለው ነው ያንን ፍቅር የሚገልጹት በዚህ ወይ። በነገራችን ላይ ሐመር ላይ ማቴሪያል ምንም አይደለም። ለምሳሌ እኔ በሚዘልበት ሰዓት እኔ ትክክለኛ እህቴ ጋር አንድ ጊዜ ቁጭ ብዬ አንቺ ካልዘለልሽ እኔ በሚዘልበት ሰዓት ካልተገረፍሽ እኔ ይሄን አይነት ስጦታ ሰጥሻለሁ ብዬ በቃ ተካረፍነ። ከዛ በኋላ በስንት ሽምግልና መጣ ነው እኔ በሚዘልበት ቀን የተገኘችው ኢቭን ኢቴ ማለት ነው። ማቴሪያል አይደለም። አትዝለሉ ይሄ ማቴሪያል ይሆናል። እነሱ የሚያስቡት ያ ወንድማቸው እድሜ ዘመኑን ሙሉ እነሱን ከአደጋ ሲጠብቅ፣ እነሱን ከወንዶች ሲጠብቅ፣ እነሱን ከገበያ ከመጥፎ ነገሮች ሲጠብቅ ያንን ሁሉ ውለታ መመለስ የሚችሉት ፍቅራቸውን የሚገልጹት በዚህ ወይ ነው ብሎ ስለሚያስቡ ነው ያንን ግርፋውን እነሱ ተቀብለው ባልጭን በሚገሩ እነዚህን ማሳመን ይጠበቃል። ባህሉ እንደ ጎጂ ነው ብሎ ከመደምደም እነሱን ያንን ሜንታሊቲ ፍቅራቸውን በሌላ ወይ መግለጽ የሚችሉበትን ሁኔታ ለነሱ ቀድሞ ማሳመኑ ምናልባት ከዚህ አይነት ነገር ለመውጣት ያስችላል ብዬ አስባለሁ። እና ለማጠቃለል ያህል በዚህ ጉዳይ ላይ በጣም አስቤ ነው የምናገረው። በራሱ ጎጂ የሆነ ባህል የለም። ነገር ግን the way how we practice ያንን ባህላችንን ፕራክቲስ የምናደርግበት ሜቶዱ ነው ሮንግ የሆነው ወይም ሐሳባችን ነው። ያንን በመቅረፍ ያንን ወደ ትክክለኛው መስመር ማምጣት ይቻላል ብዬ አስባለሁ። በጣም ጥሩ እና በጣም እናመሰግናለን። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ለዛሬው በዚህ እንሰናበታለን። እናመሰግናለን። እኔም በጣም አመሰግናለሁ።